ሰላም ጤና ይስጥልን። የሂሬ ኒውስ አድማጭና ተመልካቾቻችን የሰዓቱን ዜና ይዘንላችሁ ቀርበናል። የሀገር ውስጥና የውጭ ዜናዎችን አካተናል። በመጀመሪያም በኬንያ የሚደረግ ድርድር የለም ሲል ህወሓት አስታወቀ። ቀጣይ ሳምንት ህወሓትና የፌዴራል መንግስቱ በኬንያ ሊደራደሩ ነው በሚል በአንዳንድ የማህበራዊ ሚዲያዎች የሚሰራጨው መረጃ ውሸት መሆኑን የህወሓት ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ አብርሃም ሀጎስ በሰጡት መግለጫ ገልጸዋል። ዓላማችን 4 ኪሎን መቆጣጠር ነው ሲሉም ተደምጠዋል። የፌዴራል መንግስቱ ምዕራብ ትግራይን ልስጣችሁ፣ ተፈናቃዮች ይመለሱ ቢል እንኳን ጊዜው አልፏልም ብለዋል። መንግስት አሁን ላይ በድሮንና በአንቶኖቭ ሙሉ ጦርነት ከፍቶብናልም ሲሉ ተናግረዋል። የፌዴራል መንግስቱን ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻው ምዕራፍ መድረሱንና መግለጫ እንደሚሰጥም ተናግረዋል። የኢትዮጵያ የዲፕሎማሲ ትዕግስት ድክመት አይደለም። የኤርትራ መንግስት በፕሬዝዳንት ኢሳያስ አፈወርቂ የሚመራው የህዝባዊ ግንባር ለዲሞክራሲና ለፍትህ የኢትዮጵያ ሉዓላዊነትና የወሰን ላይ ጥሰቶች ሲፈጽም በተደጋጋሚ ተስተውሏል። ይህ የአገሪቱ ሉዓላዊነትና የወሰን ላይ ያሉ ጉዳዮች የሚመለከቱ ዓለም አቀፍ ስምምነቶችና የተባበሩ መንግስታት ቻርተር መርሆችን በእጅጉ የሚጥስ ነው። በመሆኑም የኢትዮጵያ ቀጣይነት ያለው የዲፕሎማሲ ትዕግስት እንደ ፍርሃት፣ ድክመት ወይም የሀገሪቱን ጥቅም የማስጠበቅ አቅም ማጣት ሊተረጎም አይገባም። የዲፕሎማሲ ትዕግስት የጥንካሬ መገለጫ እንጂ የድክመት ምልክት አይደለም። ኃላፊነት የሚሰማው መንግስት የራሱን ሉዓላዊነትና የወሰን ላይ ያለውን አንድነት የመጠበቅ ህጋዊ መብቱን እያከበረ የውይይት የድርድርና የትዕግስት ምርጫን በዓላማ ይይዛል። በጣም አስፈላጊው ነገር በትዕግስትና በንቃት መከላከል ያለውን ልዩነት መገንዘብ ነው። ዲፕሎማሲ ለሀገራት ሰላማዊ መንገድን በመጠበቅ አለመግባባቶችን ለመፍታት፣ ግጭቶችን ላለማባባስና የዜጎችን ህይወትና ጥቅም ለመጠበቅ እድል ይሰጣል። በተመሳሳይ ጊዜ ዲፕሎማሲ ግልጽ በሆኑ መርሆች፣ አሳማኝ የመከላከል አቅምና በዓለም አቀፍ አክብሮት መደገፍም አለበት። የዲፕሎማሲ ትዕግስትን ፍርሃት ብለው የሚያዩ ሰዎች የዲፕሎማሲን ምንነት ሊረዱ አይችሉም። ሀገር የጥንካሬ ማሳያዋ ጦርነትን በመምረጥ ብቻ አይደለም። እውነተኛ የሀገር ብቃት የሚረጋገጠው ጥቅም የሚገኝ ጊዜ ትዕግስት በማሳየትና የሀገሪቱን መሰረታዊ ጥቅምና ሉዓላዊነት በእጅጉ በተንጋለለ ጊዜም በተመጣጠነና በህጋዊ መንገድ ምላሽ ለመስጠት ዝግጁ መሆን ነው። በዚህም መሰረት የኢትዮጵያ አካሄድ የሀገር ሉዓላዊነትን፣ የወሰን ላይ ያለውን አንድነትን፣ ሰላማዊ አለመግባባትን መፍታት፣ በተመጣጠነ ምላሽ መስጠትን፣ የዓለም አቀፍ ህግን ማክበርና የሰዎችን ህይወት ከመጠበቅ መርሆች መመራትም ይኖርበታል። የዲፕሎማሲ ትዕግስት እነዚህን ግቦች እስከሚያስፈጽም ድረስ ሊቀጥል ይገባል። ነገር ግን በፍጹም እንደ መሸነፍ፣ ማስፈራራት ወይም ዘላቂ ንቀት አልባነት ሊተረጎምም አይገባም። መሰረታዊ መርህ ቀላል ነው። ዲፕሎማሲ ፍርሃት አይደለም፣ ትዕግስት ድክመትም አይደለም። ሰላም ደግሞ ሀገር ሉዓላዊነቷን እንድትተው አይጠይቃትም። ውቧ አዲስ አበባ የኢትዮጵያ መዲናና የአፍሪካ የዲፕሎማሲና የፖለቲካ ማዕከል እያደረገችው ያለው ዘርፈ ብዙ የከተማና የመሰረተ ልማት እድሳት አስደናቂ ለውጦችን እያስመዘገበ ይገኛል። ይህ ልማት የከተማዋን ገጽታ ከመቀየሩም በላይ የኢትዮጵያን አዲስ ምስልና የልማት ተስፋ ለዓለም አቀፉ ማህበረሰብ በማስተዋወቅ ላይ ይገኛል። አዲስ አበባ ከድሮ የከተማ አቀማመጥና አሰራር ወጥታ ወደ ዘመናዊ ለኑሮ ምቹ አረንጓዴና ተወዳዳሪ ከተማነት እየተሸጋገረች ያለችበት ሂደት በአገር አቀፍ ደረጃ ከፍተኛ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መነቃቃትን ፈጥሯል። ይህ ታሪካዊ ለውጥ የነዋሪዎቿን የህይወት ጥራት ከማሻሻሉም በላይ በቱሪዝም፣ በኢንቨስትመንትና በዲፕሎማሲ ዘርፎች የኢትዮጵያን ስትራቴጂካዊ ቦታ እያጠናከረ ይገኛል። በዚህ ዘመናዊና ስትራቴጂካዊ ሽግግር ውስጥ የኮሪደር ልማትና የቱሪስት መዳረሻዎች ግንባታ ጉልህ ሚናን ይጫወታሉ። ከዚህ ቀደም ለነዋሪዎች በቂ የመዝናኛና የአረንጓዴ ስፍራዎች እጥረት የነበረውን ክፍተት ለመሙላት የተከናወኑ የልማት ስራዎች ለከተማዋ አዲስ ህይወትን ሰጥተዋል። በእንጦጦ ተራራ ላይ የተገነቡት የእንጦጦ የሸገር ፓርኮች በከተማዋ መሃል የሚገኘውና ሰው ሰራሽ ሐይቅን ከውሃ መብራት ትዕይንት ጋር የሚያቅፈው
የወዳጅነት አደባባይ እንዲሁም የኢትዮጵያውያንን የጥቁር ሕዝቦች ነጻነት ታሪክ የሚያወሳው የአድዋ ድል መታሰቢያ የመዲናዋ አዳዲስ የኩራት መዳረሻዎች ሆነዋል። በተጨማሪም ለወደፊቱ የፈጠራና የቴክኖሎጂ አቅም መስኮት የሆነው የሳይንስ ሙዚየምና በቅርቡ ተጠናቆ አገልግሎት የጀመረው የእንጦጦ ቀበና ወንዝ የወንዝ ዳር ዳርቻ ልማት ፕሮጀክት ቀድሞ ለጎርፍና ለቆሻሻ ተጋላጭ የነበሩ ቦታዎችን ወደ አረንጓዴና ምቹ ስፍራ በመቀየር የከተማዋን ውበትና ስበት አጉልቶታል። እነዚህ ሰፋፊ አረንጓዴ ቦታዎች የእግረኛ የብስክሌትና የሩጫ መንገዶች የነዋሪዎችን ማህበራዊ ትስስርና የኑሮ ዘይቤ ከማሻሻላቸውም በላይ ለከተማዋ ኢኮኖሚ ትልቅ አንቀሳቃሽ ኃይል ሆነዋል። በግንባታ በምህንድስናና በሎጂስቲክስና በንግድ ዘርፎች ለበርካታ ወጣቶች የስራ ዕድል የፈጠረ ሲሆን አራዳ ፓርክን የመሳሰሉ ልማቶች፣ የንግድ ሱቆች፣ ካፌዎችና ሬስቶራንቶች የከተማዋ ምጣኔ ሀብት አንቅተውታል። ይህ አዲስ አበባን የአፍሪካ የቱሪዝም ሞዴል መዳረሻ ለማድረግ ያለውን የረጅም ጊዜ ስትራቴጂካዊ እቅድ እውን ለማድረግ ትልቅ አስተዋጽኦ እያበረከተ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት የአዲስ አበባ መለወጥ የሀገሪቱ የቱሪስት መግቢያ በር በመሆን የኮንፈረንስና የዲፕሎማሲ ቱሪዝምን ለማሳደግ ከፍተኛ አቅምን ፈጥሯል። የውጭ ሀገራት ጎብኚዎች፣ ዲፕሎማቶችና ኢንቨስተሮች በከተማዋ የሚያሳልፉትን የቆይታ ጊዜ በማራዘም ሀገሪቱ የምታገኘውን የውጭ ምንዛሪ ገቢ በእጥፍ የማሳደግ አቅም ያላት ይህ ለውጥ አዲስ አበባን እንደ ስሟ ውብና ዘመናዊ በማድረግ የኢትዮጵያን ዓለም አቀፍ ገጽታና የኢንቨስትመንት ተወዳዳሪነት በአዲስ መልክ እየገነባ ይገኛል። በምስራቅ ወለጋ ዞን ጊዲ አያና ወረዳ ጽንፈኛው ፋኖ ታጣቂ ቡድን በንጹሃን ዜጎች ላይ ጥቃትን በመፈጸም የበርካታ ሰዎች ሕይወት ማለፉንና መቁሰሉን የደረሰን መረጃ ያመለክታል። የዓይን እማኞች እንደገለጹት ከሆነ ዛሬ ቱሉ ሌንጫ በተባለ አካባቢ በታጣቂው ቡድን በተፈጸመ ጥቃት በርካታ ንጹሃን የሕይወት አደጋ የደረሰባቸው ሲሆን የባንክ ገንዘብ ዘረፋ ከተፈጸመ በኋላ ሕዝብ ላይ ጥቃቱ እንደተከፈተ የዓይን እማኞቹ ገልጸዋል። በጥቃቱ አምቡላንስና የሕዝብ ማመላለሻ ተሽከርካሪ ጭምር ኢላማ መሆናቸውም ነው የተሰማው። ወይዘሮ ኬሪያ ኢብራሂም በቃለ መጠይቃቸው ላይ የህወሓት ድርጅታዊ ውድቀት የትግራይ ሕዝብ ያጋጠመው መከራና ለወደፊቱ የትግራይ ተስፋን በተመለከተ የሰጡትን ሀሳብ የሚያብራራ ነው። እንደ እርሳቸው ገለጻ ከሆነ ህወሓት በሙስና በስልጣን ጥም በግል ጥቅምና በውስጥ ክፍፍል ምክንያት ከፈረሰበት መስመር ወጥቶ እየበሰበሰና እየተበታተነ ይገኛል። ድርጅቱ ህዝባዊ መሰረቱን አጥቶ ስልጣንን ለግል ፍላጎቱ ማሳኪያ በማዋል የ60ዎቹና 70ዎቹን ልዩነቶች ወደ አዲስ ጦርነት እያሸጋገረ ይገኛል። ይህ አካሄድ በፌስቡክ ፖለቲካ በሚመስል የኃይልና የፍርሃት ፖለቲካ እንዲሁም ከሻዕቢያ ጋር ባደረጉት አደገኛ ሚስጥራዊ ጥምረት የትግራይን ህዝብ ለጥፋት እየዳረገ መሆኑን ወይዘሮ ኬሪያ ጠቁመዋል። በጦርነት በተለይም ሴቶችና ህጻናት ለከፍተኛ ግፍና ስቃይ እየደረሰባቸው ህዝቡ መብቱ ተነፍጎ ለግል ጥቅም ሲባል ለጦርነት መማገድ የቡድኑ ንቀትን የሚያሳይ መሆኑን አስረድተዋል። በመሆኑም አሁን ያለው ትውልድ ለዚህ ሁሉ በቃኝ ሊል እንደሚገባ የትግራይ ህልውና ከደም መፋሰስ ይልቅ በህግ የበላይነት፣ በሳይንስ እድገት፣ በቴክኖሎጂና በእውቀት ላይ ተመስርቶ መረጋገጥ እንዳለበት አጽንኦት ሰጥተውበታል። በመጨረሻም ሁሉም ወገኖች ለሰላም ቅድሚያ በመስጠት ቂም በቀልን አስወግደው በውይይትና በበሰለ ሀሳብ ልዩነቶቻቸውን እንዲፈቱ ወይዘሮ ኬሪያት ጥሪ አቅርበዋል። በሀገራዊ የምክክር ጉባኤ የአዲስ አበባና የድሬዳዋ የወደፊት ህጋዊ ማዕቀፍ ምክረ ሀሳብ ይፋ ሆነ። ለ35 ቀናት ሲካሄድ የቆየው ዋናው ሀገራዊ የምክክር ጉባኤ የስምምነቱ አጀንዳዎች፣ አንድ ወጥ ምክረ ሀሳብና ቃለ ጉባኤ ይፋ ያደረገ ሲሆን የበርካታ ህዝብ ትኩረት የሆነው የአዲስ አበባ ጉዳይ እልባት የሚያገኝበት አማራጭ ተቀምጧል። ስለ አዲስ አበባ የቀረቡ ዋና ዋና ምክረ ሀሳቦች የአዲስ አበባ ተጠሪነት አዲስ አበባ ተጠሪነቷን ለፌዴራል መንግስት እንዲሆን በተመካካሪዎች ሙሉ ስምምነት ላይ ተደርሷል። የጋራ ጥቅምን በተመለከተ ቀደም ሲል የነበረው ልዩ ጥቅም የሚለው አባባል የጋራ ጥቅም በሚል ተተክቶ እንዲሰራ ተደርጓል። የኦሮሚያ ክልል መቀመጫነት የሚለው ደግሞ ከተማዋ የክልሉ ዋና መቀመጫ እንድትሆን በቀረበ ሀሳብ ላይ ሁለት አማራጮች ተቀምጠዋል።
ሁሉም ክልሎች ርዕሰ ከተማቸውን በነጻነት መምረጥ እንደሚችሉ በህግ እንደሚደነግግ በህገ መንግስቱ አንቀጽ 45 ህዝባር 5 መሰረት በአዲስ አበባና በኦሮሚያ ክልል መካከል ያለው ግንኙነትም በህግ እንዲወሰን ተብሏል። ድሬዳዋን በተመለከተ ድሬዳዋ በህገ መንግስቱ እውቅና በተሰጠው ቻርተር እየተዳደረች ተጠሪነቷ ለፌዴራል መንግስት እንዲሆን ተመክሯል። ይህ በአዘጋጅ ቡድኑ ተዘጋጅቶ የቀረበው ቃለ ጉባኤ በዛሬው ዕለት በ4000 የጉባኤው ተሳታፊዎች ይጸድቃል ተብሎ ይጠበቃል። በጠለምት ወረዳ 43 ሰዎችና ከ14000 በላይ እንስሳ በድርቅ ወረርሽኝ ህይወታቸው ማለፉ ተገልጿል። በአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ በተከሰተ የዝናብ እጥረት ድርቅና ወረርሽኝ ምክንያት የሰውና የእንስሳ ህይወት ማለፉ ተገልጿል። በበስቀያ ቀበሌ 35 ሰዎች፣ በአገጣ ቀበሌ ደግሞ 8 ሰዎች በምግብ እጥረትና ወረርሽኝ ህይወታቸው ማለፉን የአካባቢው አመራርና ነዋሪዎች ተናግረዋል። በድርቁ ምክንያት 14088 እንስሳ መሞታቸውን የወረዳው አደጋ መከላከል ቡድን መሪ አቶ መሰረት ጥላውን አረጋግጠዋል። ችግሩ ከቀን ወደ ቀን እየከፋ በመምጣቱ ነዋሪዎች ቀያቸውን እየለቀቁ ለመሰደድ መዳረጋቸውም ነው የተብራራው። የወረዳው አደጋ መከላከል ቡድን የችግሩን አሳሳቢነት ለዞንና ክልል ማሳወቁን ቢገልጽም በምግብ እጥረት የሞተ ሰው ስለመኖሩ ያረጋገጡት መረጃ እንደሌላቸው ለዶይቼ ቬለ ሬዲዮ ተናግረዋል። በአረብ ሀገር ለፍቼ የላኩለትን ገንዘብ ሌላ ሴት አገባበት በሚል የቀድሞ ፍቅረኛዋን የገደለችው ተከሳሽ በአረብ ሀገር ለፍቼ የላኩለትን ገንዘብ ሌላ ሴት አግብቶበታል በሚል የቀድሞ ፍቅረኛዋን በስለት ወግታ የገደለችው ተከሳሽ በ17 ዓመት ጽኑ እስራት እንድትቀጣ የወላይታ ሶዶ ከተማ ከፍተኛ ፍርድ ቤት ውሳኔ አስተላለፈ። ተከሳሽ መሰረት ፋንታ ወንጀሉን የፈጸመችው መጋቢት 13 ቀን 2017 ዓ.ም ሲሆን ሟች ደረሴ ደምሴን ለወደፊት ትዳራቸው ቤት እንዲሰራና ቁሳቁስ እንዲያሟላ የላከችለትን ገንዘብ ለሌላ ጋብቻ ተጠቅሞበታል በሚል ቂም ይዛ በሆቴል ውስጥ በተኛበት በስለት ወግታ መግደሏ በማስረጃ ተረጋግጧል። ከድርጊቱ በኋላ ከአካባቢው የተሰወረች ቢሆንም በፖሊስ ብርቱ ክትትል ከአዲስ አበባ ተይዛ ህጋዊ ሂደቱ ሲከናወን ቆይቶ ነሐሴ 12 ቀን 2018 ዓ.ም የ17 ዓመት ጽኑ እስራት ፍርድ ተበይኖባታል። የከተማው ፖሊስ አዛዥ ኮማንደር ሀብታሙ አሰፋ ድርጊቱ ዘግናኝ መሆኑን ገልጸው የሰው ህይወት ከሚያጠፋና ህይወትን ከእስር ቤት ጀርባ ከሚጥል በስሜትና በንዴት ከሚወሰድ እርምጃ ህብረተሰቡ እንዲቆጠብና ችግሮችን በህጋዊ መንገድ ብቻ እንዲፈታ አሳስበዋል። መረጃው የደቡብ ኢትዮጵያ ፖሊስ ነው። የቻይና ኩባንያዎች በ12.5 ቢሊዮን ዶላር ወጪ በሚገነባው የቢሾፍቱ አውሮፕላን ማረፊያ ፕሮጀክት ላይ ለመሳተፍ ከቀረቡ ድርጅቶች ውስጥ የበላይነቱን መያዛቸው ታወቀ። በኢትዮጵያ በ12.5 ቢሊዮን የአሜሪካ ዶላር ወጪ በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይ ለመሳተፍ ከቀረቡት ድርጅቶች ውስጥ አብዛኛዎቹ የቻይና ኩባንያዎች ወይም ከቻይና ኩባንያዎች ጋር የተመሰረቱ ድርጅቶች መሆናቸውን የኢኖቬሽን መረጃ አቅራቢና የዜና ፖርታል ዘግቧል። በኢትዮጵያ አየር መንገድ ይፋ የተደረገው የእጩዎች ዝርዝር እንደሚያሳየው የቻይና ኩባንያዎች በከፍተኛ ልዩነት ትልቁን ቁጥር የያዙ ሲሆን ይህም በሀገሪቱ ግዙፍ የመሰረተ ልማት ፕሮጀክት ላይ የቻይና ኢንጂነሪንግና ግንባታ ድርጅቶች ያላቸውን የጎላ ሚና የሚያሳይ መሆኑ ተገልጿል። በተወዳዳሪነት የተመረጡ የቻይና ኩባንያዎች ቻይና ኮሚኒኬሽንስ ኮንስትራክሽን ካምፓኒ፣ ቻይና ኮንስትራክሽን ኤትዝ ኢንጂነሪንግ ዲቪዥን፣ ቻይና ሮድ ኤንድ ብሪጅ ኮርፖሬሽን፣ ቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን፣ ቤጂንግ ኮንስትራክሽን ኢንጂነሪንግ ግሩፕ፣ ቤጂንግ አርባን ኮንስትራክሽን ግሩፕ፣ ቻይና ፈርስት ሃይዌይ ኢንጂነሪንግ ካምፓኒ፣ ቻይና ናሽናል ኤሮ ቴክኖሎጂ ኢንተርናሽናል ኢንጂነሪንግ ኮርፖሬሽን፣ ቻይና ሬልዌይ፣ ቤጂንግ ኢንጂነሪንግ ግሩፕ፣ ሻንዶግ ሉቂያኦ ግሩፕ ናቸው። የሰዓቱ ዜናችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ።